ሰላም ጤና ይስጥልን እንደምናላችሁ ቻናላችን ተከታታዮች ሁሌም እንደምናደርገው የሰዎችን ህይወት ሊለውጥ የሚችል በተለይ በስደት ያላችሁ በአገር ውስጥም ሆናችሁ ከ30 ሺህ እስከ 50 ሺህ እንዲሁም ከ50 ሺህ እስከ 100 ሺህ ብር ድረስ ባለ ገንዘብ እንዴት በወር ጥሩ ገቢ ማግኘት እንችላለን ምን አይነት ስራ መስራት እንችላለን የሚሉትን ጥያቄዎች የሚመልሱ ትናንሽ ቢዝነሶችን እያጠናን ነገር ግን በወር ትላልቅ ገቢ የሚያስገኙ ቢዝነሶችን በመልቀቅ ይታወቃል የቻናሌ ቤተሰቦች በእያላችሁበት ሰላማችሁ ይብዛ። ይሄንን ቪዲዮ ሰብስክራይብ ያደረጋችሁ ላይክ እና ሼር ማድረጋችሁን አትርሱ። ቅንነት ለራስ ነው። እንዲሁም ደግሞ አዳዲስ ቤተሰብ ያልሆናችሁ ተመልካቾች ካላችሁ ሰብስክራይብ ማድረጋችሁን አትርሱ። ምክንያቱም በየቀኑ አዳዲስ ቢዝነሶች ከ30 ሺህ እስከ 50 ሺህ ከ50 ሺህ እስከ 100 ሺህ ብር ድረስ ባለ ገንዘብ ሊሰሩ የሚችሉ ነገር ግን በወር በጣም የማታስቡትን ያክል ገቢ የሚያስገኙ ቢዝነሶችን መረጃዎች በተግባር ታገኛላችሁ ማለት ነው። ዛሬ ይዤላችሁ የመጣሁት እንግዲህ ሃይላይት ነው። በሚቀጥለው ዝርዝር መረጃዎችን ይዤላችሁ እመጣለሁ። ነገር ግን እስከ ቪዲዮ መጨረሻ ድረስ ተመልከቱት። ምክንያቱም እስከ ቪዲዮ መጨረሻ ድረስ ስትመለከቱ የምታገኟቸው በጣም ትላልቅ ጥቅሞች አሉ። ብዙ አይነት የቢዝነስ አማራጮችን ከነዋጋቸው ዛሬ ጥቆማውን ሰጣችኋለሁ ማለት ነው። እንግዲህ የሻማ ማምረቻ ማሽን ነው እንደምትመለከቱት። ይሄ ሻማ ማምረቻ ማሽን የሚሸጠው 20 ሺህ ብር ነው። እዚህ ጋር ደግሞ የዶሮ ነው። ዶሮ እርባታ ጫጩት ገዝታችሁ አሳድጋችሁ በተለይ ወደ ክፍለ ሀገር ወደ ገጠር አካባቢ ያላችሁ ሰዎች በጣም በትንሽ ገንዘብ በ50 ሺህ በ30 ሺህ በ40 ሺህ መግዛት የምትችሉትን ያክል ጫጩት ዶሮ ገዝታችሁ እያሳደጋችሁ ብትሸጡ የሚገኘው ትርፍ ልትገምቱት አትችሉም። እዚህ ጋም የጧፍ አለ። ጧፍ እንደሚታዩት በጣም ቀላል ነው። ይህችን ነገር ለመግዛት የሚያስፈልጋችሁ ገንዘብ 12000 ብር ብቻ ነው። እንግዲህ ጠቆም ነው ማረጋችሁ ዛሬ ብያችኋለሁ። ከደቂቃዎች በኋላ ደግሞ ትንሽ ዝርዝር ነገሩን ነግራችኋለሁ። ግን በሚቀጥለው ቪዲዮ የእያንዳንዱን ዝርዝር ነገር ይዤ እመጣለሁ። የእያንዳንዱን አንዳንድ ቪዲዮ ሰራለሁ በእያንዳንዱ የሥራ ዘርፍ። ዛሬ ጥቆማዎችን ብቻ ነው የምሰጣችሁ። እንግዲህ እዚህ ጋር ለምሳሌ አሁን የምትመለከቱት ላይ የልጆች ማቆያ መክፈት በጣም አዋጭ የሆነ የልጆች ስራ ነው። የልጆች ማቆያ ለመክፈት የሚያስፈልጋችሁ ገንዘብ በጣም ትንሽ ነው። ትንሽዬ የሆነች ቤት ትከራያላችሁ። ከዛ ውስጡን ምንጣፍ ብቻ ታረጋላችሁ። ትናንሽ መጫወቻዎችን ትገዛላችሁ። አንድ ልጅ ማቆያ ላይ ለማቆየት 1000 ብር ድረስ በአዲስ አበባ ውስጥ ማስከፈል ትችላላችሁ። ከ800 እስከ 1000 ብር 10 ልጆች ብትይዙ 20 ልጆች ብትይዙ ማብዛት ነው። በጣም ብዙ ገንዘብ ነው የምታገኙት። ለመስራት ግን በጣም ቀላል ነው። የተለየ ፕሮፌሽን፣ የተለየ ትምህርት፣ የተለየ ዕውቀት አይጠይቅም። በተለይ በስደት ያላችሁ እና ከስደት የምትመለሱ እህቶቼ እንደዚህ አይነት ስራ ለመስራት ልምዱም ስለሚኖራችሁ እዛው ባላችሁበት ሀገር ልምዱ ስለሚኖራችሁ ልጅ መንከባከብ፣ ልጅ ማቆየት፣ ልጅ ማጫወት፣ ልጅ ማብላት፣ የማልበስ ልምዱ ስለሚኖራችሁ እዚህ መጣችሁ ይሄን ስራ ለመስራት በጣም ቀላል ነው። በትንሽ ገንዘብ 30 ሺህ 40 ሺህ ባልሞላ ገንዘብ በወር በጣም ብዙ ገንዘብ ማግኘት የምትችሉበት ቢዝነስ ነው ማለት ነው። ስለዚህ ይሄንንም እንድትጠቀሙበት እመክራችኋለሁ። ራሳችሁን ይሄንን ለመጀመር አዘጋጅታችሁ እንድትመጡ እንደዚሁ እመክራችኋለሁ ማለት ነው። ሌላው የሻማ ማምረቻው እንዲሁ ማሽኑ የሚገዛው 20 ሺህ ብር ነው። ከ20 ሺህ እስከ 25 ሺህ ነው። ከ20 ሺህ እስከ 25 ሺህ ገዝታችሁ ዋክስ በጣም በትንሽ ብር ነው የሚገዛው። ስለዚህ እስከ 35 ሺህ ባለ ብር በመኖሪያ ቤታችሁ ውስጥ ሆናችሁ ማምረት ስለምትችሉ በቀላሉ ልትሰሩት የምትችሉት ነው ማለት ነው የሻማ ማምረቻም። ሌላኛው ነገር ደግሞ ከቡቲኮች ከሱቆች፣ ከቸርቻሪዎች፣ ከጅምላ አከፋፋዮች፣ ከአስመጪዎች ጋር በመግባባት በተለያዩ ሶሻል ሚዲያዎች በፌስቡክ፣ በቴሌግራም፣ በዋትስአፕ፣ በዩቲዩብ በተለያዩ ሶሻል ሚዲያዎች ማለት ነው በፈለጋችሁት ነገር እያስተዋወቃችሁ ከነዋጋ ዝርዝራቸው ከነምኑ ጠቅላላ እያስተዋወቃችሁ በመኖሪያ ቤታችሁ ውስጥ ሆናችሁ ድርጅቱ ወይም አከፋፋዩ ለምሳሌ እንበልና አንድ የሴት ልጅ ቀሚስ በ100 ብር ትሸጣላችሁ ካላችሁ እናንተ 120 ብር ወይ 130 ብር አድርጋችሁ ማስታወቂያውን ትሰሩና እናንተ ምንም አይነት ቤት ሳትከራዩ ሱቅ ሳትከራዩ ምንም ነገር ሳታደርጉ ምሳሌ ነው የምነግራችሁ ምንም ሳታደርጉ በቤታችሁ ውስጥ ሆናችሁ በምታስተዋውቁት በሚደወልላችሁ ስልክ እያንዳንዱ ቀሚስ ላይ 30 ብር 40 ብር እስከ 50 ብር ድረስ እያዛችሁ በቀን 2 ቀሚስ 3 ቀሚስ 4 ቀሚስ 5 ቀሚስ ብትሸጡ በወር ይሄንን ብታበዙት በጣም ብዙ ገንዘብ በሰው ሱቅ መስራት ትችላላችሁ ማለት ነው። ቀሚስ ብቻ አይደለም እኔ ምሳሌ ነው የምነግራችሁ። የተለያየ ነገር የፈለጋችሁትን ነገር ከየሱቆች ከማከፋፈያዎች ከፋብሪካዎች የጫማ ማምረቻ ሊሆን ይችላል፣ የሳሙና ማምረቻ ሊሆን ይችላል፣ ቀሚስ መሸጫ ሊሆን ይችላል፣ ኤሌክትሮኒክስ መሸጫ ሊሆን ይችላል፣ ፍሪጅ መሸጫ፣ መኪና መሸጫ የፈለጋችሁትን ነገር በራሳችሁ ሶሻል ሚዲያ ታስተዋውቃላችሁ። በዛ በሚመጣላችሁ ገዢ ከካምፓኒው ጋር ተስማምታችሁ እናንተ ገንዘቡን ኮሚሽናችሁን ተወስዳላችሁ ማለት ነው። ስለዚህ ይሄንን ቢዝነስ አስባችሁበት ነው። በጣም በትንሽ ገንዘብ የሚሰራ መኖሪያ ቤት ብቻና ስልክ ነው የሚያስፈልጋችሁ፣ ዋይፋይ ኢንተርኔት ነው የሚያስፈልጋችሁ። በጣም በትንሽ ገንዘብ የምትሰሩት ስራ ነው። ስለዚህ ለዚህም ራሳችሁን አዘጋጁ። አሁን
ዓለም ወደ ቴክኖሎጂ ተቀይሯል። ዓለም በቀላል ነገር በቴክኖሎጂ ብዙ ቢዝነሶች ብዙ ሚሊዮን ቢዝነሶች እየተሰሩ ነው የሚገኙት። ልክ እንደ ድሮ ሱቅ መከራየት፣ ሆቴል መከራየት፣ የተለያየ ነገር ማድረግ አይጠበቅባችሁም። በስልካችሁ ብቻ ይሄን ቢዝነስ መስራት ትችላላችሁ ማለት ነው። ሌላው ኩኪስ ማምረት ማሸግ በሆቴሎች፣ በካፌዎች፣ በሱቆች፣ በተለያዩ ቦታዎች ማከፋፈል ስራ መስራት። ኩኪስ መኖሪያ ቤታችሁ ውስጥ የኩኪስ መጋገሪያ ማሽን ወይም የዳቦ መጋገሪያ ማሽን ገዝታችሁ እዛው ኩኪሳችሁን እንደዚሁ በትንሽ ኦቭን እየሰራችሁ እያሸጋችሁ ወደ ተለያዩ ሱቆች፣ ሆቴሎች፣ ሬስቶራንቶች፣ በተለያዩ ሱቅ መቸርቸሪያ ሱፐር ማርኬቶች እየወሰዳችሁ እያደረሳችሁ በጣም በትንሽ ገንዘብ የተለየ የቤት መከራያ፣ ሱቅ መከራያ፣ ንግድ ፍቃድ ምናምን ብዙ ነገር ሳያስፈልጋችሁ ቤታችሁ ውስጥ ሆናችሁ ልትሰሩት የምትችሉት ስራ ነገር ግን የሚያስገኘው ገቢ ከምትጠብቁት በላይ የሆነ ቢዝነስ ነው ማለት ነው። የልጆች ማጫወቻ ቅድም ነግሬያችኋለሁ። የልጆች ትንሽ ደግሞ ዕውቀት ካላችሁ ልጆችን የተወሰነ ነገር እዛው እያስተማራችሁ እንደዚህ ወንበር ምናምን ጠረጴዛ አዘጋጅታችሁ የተወሰነ ነገር ለምሳሌ መደመር፣ መቀነስ ምናምን እንዲህ አይነት ነገር ቁጥሮችን ማካፈል አንዳንድ ቃላቶችን ፊደላትን ምናምን እዛ የመዋለ ህፃናት አድርጋችሁ ግን እንደዚህ አይነት ነገርም እዛው በቤት እያስተማራችሁ ጥሩ ገንዘብ ጥሩ ክፍያ ከቤተሰብ መጠየቅ ትችላላችሁ ማለት ነው። ስለዚህ ይሄኛው ቢዝነስም በጣም ትንሽ ገንዘብ መኖሪያ ቤታችሁ እዛው አልጋ ይኖራችኋል፣ ፍራሽ ይኖራችኋል። ከዛ ከጎን ሳሎኑን ለእንደዚህ አይነት ቢዝነስ መዋል ነው። ይሄ ዶሮ እርባታ ምናምን በተለይ የክፍለ ሀገር ልጆች በየትኛውም ዓለም አሁን ልትኖሩ ትችላላችሁ። ግን በክፍለ ሀገር ቤተሰብ ያላችሁ ቤት ያላችሁ ምናምን ዶሮ እርባታውም አዋጭ ነው ማለት ነው። ሌላው ኬክ ነው። ኬክ ቤታችሁ ውስጥ ኦቨን ብቻ ያስፈልጋችኋል። ከዛ በኋላ ኬክ እየጋገራችሁ ለልደት ለምናምን እናዘጋጃለን። በፌስቡክ፣ በዋትስአፕ፣ በቴሌግራም፣ በምናምን በዩቲዩብ ማስታወቂያ እየሰራችሁ ኬክ እንጋግራለን። የኬክ ማስታወቂያችሁን እየሰራችሁ ይሄን ቢዝነስም መስራት ትችላላችሁ። ኬኮችን ለካፌዎች፣ ለሆቴሎች፣ ለሬስቶራንቶችም ማስረከብ ትችላላችሁ። በጣም ቆንጆ ቢዝነስ ነው ማለት ነው። ሌላው ባልትና ነው። ባልትና በጣም አሪፍ ነው። ሽሮ፣ በርበሬ፣ የተለያዩ ቅመማ ቅመሞች የፈለጋችሁትን ነገር የባልትና ውጤት የሚባሉ ነገሮችን በሙሉ እያዘጋጃችሁ በግራም እያሸጋችሁ በቤታችሁ ውስጥ ናችሁ እያሸጋችሁ ለሱፐር ማርኬቶች፣ ለሆቴሎች በማከፋፈል ለሱቆች በማከፋፈል በጣም የማታስቡት ገቢ ነገር ግን ለመነሳት ስራውን ለመጀመር በጣም ትንሽዬ ገንዘብ የሚፈልግ ቢዝነስ ነው ማለት ነው። ስለዚህ እንደዚህ አይነት ነገሮች ቢዝነሶችን መስራት ትችላላችሁ። ዛሬ ሃይላይት ነው ይዤላችሁ የመጣሁት ለማስታወቂያ ያክል ነው። ምን ቢዝነሶች ላይ ማተኮር እንዳለባችሁ በሚቀጥለው እያንዳንዱን ቢዝነስ ስንት ብር ያስፈልጋችኋል፣ እንዴት ነው የሚሰራው፣ አሰራሩ፣ ጥሬ ዕቃው እንዴት ከየት ይገኛል ምናምን ጠቅለል ያለ መረጃው በሙሉ ይዤላችሁ እመጣለሁ። እስከዛው ድረስ በሰላም ቆዩ። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን አትርሱ። ቻው ቻው።